After 2 days of negotiations behind closed doors, talks between Ukraine and Russia have concluded in Geneva. የጄኔቫው ስብሰባ ከመጀመሩ በፊት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካ አደራዳሪዎች ለሩሲያም የበላይነት እንዳይሰጡ አስቀድመው መናገራቸው ተሰምቶ ነበር። ሩሲያም ድል እንድታገኝ የማድረግ አዝማሚያም ማሳየት የለባቸውም ሲሉ ተደምጠዋል። ዜሌንስኪ አክለውም ሀገራቸው ዶንባስን አሳልፋ እንደማትሰጥ መታወቅ ይኖርበታል አሉ። የሩሲያና የዩክሬን ጦርነትን ያስቆማል የተባለው የጄኔቫ ውይይትም ተጠናቀቀ። 4ኛ ዓመቱን ያስቆጠረው የሩሲያና የዩክሬን ጦርነትን ይፈታል የተባለው የ2 ቀናት ድርድር መጠናቀቁንም የዓለም አቀፍ መገናኛ ብዙሃን ዘገቡት። የሩሲያው ተደራዳሪ ቡድን መሪና የታሪክ ምሁሩ ቭላዲሚር ሜዴንስኪ ድርድሩ አስቸጋሪና ንግድ ተኮር ነበር ሲሉም ገለጹት። የዩክሬኑ ተደራዳሪ ሩስተም ኡሜሮቭ ደግሞ መሻሻል የታየበት ድርድር ቢሉትም ዝርዝር መረጃ ግን ከመስጠት ተቆጥበዋል። ከ2014 ጀምሮ እስከ 2022 ድረስ ሩሲያና ዩክሬን 29 የተኩስ አቁም ስምምነቶችን አድርገዋል። ነገር ግን ሲጥሱት 2 ሳምንትም አልቆዩም ነበር። ውጤታማ ስምምነት የተደረገው በሚንስክ ቤላሩስ በ2014ና 15 ነበር። ይህም ብዙ ሳይዘልቅ ከሽፏል። ትልቁ ጦርነትም በ2022 የካቲት 24 ተጀመረ። 4 ዓመትም ሞላው። በዚህ 4 ዓመት ውስጥ ሩሲያና ዩክሬን በርካታ ድርድሮችን አድርገዋል። ከሪያድ እስከ ኢስታንቡል፣ ከአንካራ እስከ ጅዳ ብሎም እስከ ዛሬው ጄኔቫ ድረስ ለድርድር ተቀምጠዋል። ግን አንድ መፍትሄ አላመጡም። ዜሌንስኪ በጄኔቫው ድርድር የአሜሪካ ተደራዳሪዎች በግዛት ጉዳይ ምንም አይነት ጫና ማድረግ እንደሌለባቸው ማሳስበው ነበር። ፕሬዚዳንት ዜሌንስኪም ለጃሬድ ኩሽነርና ስቲቭ ዊትኮፍ ደውለው በዩክሬን ሕልውና ላይ ያም ግዛትን አሳልፎ መስጠት በሚለው ጉዳይ ምንም አይነት ተጽዕኖ እንዲያሳድሩባቸው እንደማይፈቅዱ አስቀድመው ለአሜሪካ አሸማጋዮች አቤቱታቸውን አሳውቀው ነበር። ዜሌንስኪ በተደጋጋሚ ትራምፕ ለሩሲያ ዶንባስን እንዳይሰጡባቸው ይማጸናሉ። ዛሬም ደግመውታል። ምናልባት ዜሌንስኪ አንዳች ስጋት ሳያድርባቸው አልቀረም። ተደጋጋሚ ስልኮችን ለትራምፕና አደራዳሪዎች የዶንባስን ነገር አደራ የሚል መልእክት ያስተላለፉት። ሩሲያም የመጀመሪያና ቀዳሚ አጀንዳዋ ምስራቃዊው ዩክሬን የዶንባስ ግዛት ጥንታዊ ርስቴ ነው የምትለውን ማስመለስ ሲሆን ዩክሬን ደግሞ በዚህ ላይ ታሪካዊና ፖለቲካዊ ክደት አልፈጽምም እያለች በምትገኝበት ሰዓት የጄኔቫው ድርድር ግልጽ ባልሆነ መንገድ መጠናቀቁ የጦርነቱን ቀጣይነት አመላካች ነው ተብሏል። ዜሌንስኪም ዶናልድ ትራምፕ ዩክሬን ግዛት አሳልፋ መስጠት አለባት የሚሉትን ሀሳብ በተደጋጋሚ መተቸታቸውም ይታወሳል። ሩሲያም 4ቱን ግዛቶች ክሬሚያን ጨምሮ መጠቅለል ትፈልጋለች። ከዶንባስ ያሉት የዩክሬን ወታደሮች ሙሉ በሙሉ መውጣት አለባቸው ብሎም ህዝበ ውሳኔ መደረግ ያስፈልጋል የሚለው የሩሲያ አቋም በዩክሬን ዘንድ ፈጽሞ ተቀባይነት የሌለው ነው። እናስ በተደጋጋሚ መግለጫና በተመሳሳይ አጀንዳም የተጠመደው የሩሲያና ዩክሬን ድርድር በምን ጉዳይ ላይ ከውሳኔ እንደሚደርስ ግልጽ አልነበረም። ዜሌንስኪም ሌላው ለዩክሬን ተደራዳሪዎች እንዲያነሱ ትዕዛዝ የሰጡት ከፑቲን ጋር የሚገናኙበት መንገድ እንዲፈጠር ነበር። ከዚህ በፊት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የአንድ ለአንድ ውይይት ለማድረግ ፈቃደኛ እንደሆኑ መናገራቸው አይዘነጋም። ፑቲን በበኩላቸው ዜሌንስኪ ህጋዊ መሪ አይደለም ሲሉ የዜሌንስኪን አስተዳደር አይቀበሉም። ዜሌንስኪ ህጋዊነታቸው 2024 እንዳበቃም ይታወቃል። ሩሲያም ጦርነቱ እንዲፈታ አጠቃላይ ውይይት እንጂ የተኩስ አቁም ስምምነት ብቻ እንዲሆን ፍላጎት የላትም። ሌላው በዚህ ድርድር ላይ ግንባር ቀደም ተሳታፊ የሆኑት የትራምፕ መልእክተኛ ስቲቭ ዊትኮፍ ዩክሬንና ሩሲያ ትርጉም ወዳለው ንግግር እየመጡ ነው ካሉ በኋላም በኤክስ ገጻቸው ላይ የፕሬዚዳንት ትራምፕ አስተዳደር የሁለቱን ወገኖች ጦርነት ለማስቆም የሚያደርጉትን ጥረት ለማሳካት እኛም በመሳተፋችን ትልቅ ኩራት ይሰማናል ብለው ቢጽፉም ሀገራቱ ግን አሁንም ሳይስማሙ ቀርተዋል። ይህ ደግሞ የሩሲያና ዩክሬን ነገር ውስብስብ መሆኑን አመላካች ነው። እንደ ፖለቲካ ተንታኞች የክሬምሊን ፖለቲከኞች ከስቲቭ ዊትኮፍ ሀሳብ ተቃራኒ የቆሙ መስለው ታይተዋል። ክሬምሊን አንድ ቋሚ አጀንዳ አለው፣ ያም ዩክሬን ግዛትን መስጠት። ይህ እስካልሆነ ድረስ ጦርነቱ እንደማይቆም ነው። ዶናልድ ትራምፕ በቅርቡ በሰጡት መግለጫም የስዊዘርላንዱ ስብሰባ እንዲሳካም ዩክሬን ትልቅ ስራ ይጠብቃታል ሲሉ መናገራቸው ፖለቲካዊ አንድምታው ቀላል አልነበረም። ሩሲያን አለመጥቀሳቸውም አንዳች ዩክሬን የምታጣው ሩሲያ ደግሞ የምታገኘው ነገር እንዳለም አመላክቶ ነበር። ለዛም ይመስላል ዜሌንስኪም የአሜሪካ ተደራዳሪዎች ሩሲያ በድርድሩ አሸናፊ ሆና እንድትወጣ መፍቀድ የለባቸውም ሲሉ የተናገሩት። ከዚህ ንግግር ውስጥ አንዳች ስጋት ስለመኖሩም ጠቋሚ ነው። ባለፈው ሰኞ አሜሪካም ዩክሬን ዶንባስን አሳልፋ ለመስጠት ፍላጎት ካላት የጸጥታ ዋስትና ለመስጠት እቅድ ብታቀርብም ዜሌንስኪ መጀመሪያም የጸጥታ ዋስትና መቅደም አለበት ሲሉ መቃወማቸውን ዘ ኢንዲፔንደንት በዘገባው ላይ አስነብቧል። የአሜሪካ አጋሮቻችን የጸጥታ ዋስትና ሊሰጡን እያሰቡ ነው፣ እነርሱ የሚፈልጉት ግን ቅድሚያ መሬት እንድንሰጥ ነው። ይህን ደግሞ አናደርገውም ብለዋል ዜሌንስኪ። በዚህ የሶስትዮሽ ውይይት ላይ ዩክሬንን ወክለው የተገኙት ሩስቴም ኡሜሮቭ በቴሌግራም ገጻቸው ላይ ውይይቱ በተጨባጭ ጉዳዮችና መፍትሄ ላይ ለመድረስ በሚያስችሉ መንገዶች ላይ እንደሚወያዩ መናገራቸውን አርቲም አስነብቦ ነበር። Another round of trilateral negotiations in the Ukraine-US-Russia format. The discussions
were intensive. የጎንዮሽ ስብሰባም እንደሚደረግ ከጄኔቫ ያገኘውን መረጃ አጋርቷል። ግን ስብሰባው ምንም ግልጽ ያልሆነ ውጤት ሳያሳይ ተጠናቋል። በዚህ የጎንዮሽ ስብሰባ ከአሜሪካና ዩክሬን አጋሮች ማለትም ከፈረንሳይ፣ ዩኬና ጀርመን ተወካዮች ጋር ኡሜሮቭ መክረዋል። ነገር ግን በዚህ የሶስትዮሽ ስብሰባ ላይ የሩሲያ ተወካይ ቭላዲሚር ሜዲንስኪ በጉዳዩ ላይ ያሉት ነገር የለም። ከአቡዳቢው ስብሰባ የቀጠለው የጄኔቫው ድርድር ከሩሲያና ዩክሬን ፍላጎት አንጻር ከባድ ፈተና ተጋርጦበታል። ከሩሲያ በኩል የፑቲን አማካሪና የሩሲያ ወታደራዊ ታሪክ የሚል መጽሐፍ በመከተብ የታወቁትና ታላቅ ወታደራዊ አማካሪ እንደሆኑ የሚነገርላቸው ሜዲንስኪ ተገኝተዋል። በዩክሬን በኩል ደግሞ የዩክሬን ብሔራዊ ደህንነትና የመከላከያ ምክር ቤት ኃላፊው ሩስተም ኡሜሮቭና የዘለንስኪ አማካሪና የቀድሞ የስለላ ኃላፊ ኪርሊ ቡዳኖቭ ነበሩ። በአሜሪካ በኩል ስቲቭ ዊትኮፍና ጃሬድ ኩሽነር ተሰልፈው ነበር። ሶስት ዋና ዋና ማለትም ፖለቲካዊ፣ ወታደራዊና የጸጥታ ጉዳዮች ተመክሮባቸዋል። ግን ውጤቶች አመርቂ ሳይሆኑ ስብሰባው ተጠናቋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በፈረንጆቹ ሰኔ 2024 ዩክሬን ወደ ድርድር ስትመጣም ግንዛቤ ውስጥ ማስገባት የሚኖርባት ዶኔስክ፣ ሉሃንስክ፣ ዛፖሮጂያና ኬርሶንን ለመስጠት መዘጋጀት ነው ሲሉ መናገራቸውም ይታወሳል። ከጣልቃ ገብነት ያልዳነው የሩሲያና ዩክሬን ጦርነት በኔቶና በአውሮፓ ህብረት በዋሽንግተንና በፈቃደኞች ጥምረት የመግለጫ ብዛት ሳይቋጭ ቀጥሏል። የሩሲያና ዩክሬን ጦርነት ውስብስብ ጉዳዮች የተካተቱበት መሆኑ ለጦርነቱ እልባት ለመስጠት አስቸጋሪ አድርጎታል። የተለያዩ አካላትም ተሳትፎ ማድረጋቸው ሌላው ስጋት ነው። በቅርቡም የሪፐብሊካኑ ተወካይ ሊንድሴ ግራሃም በሙኒክ የጸጥታ ጉባኤ ላይ ለዩክሬን ቶማሃውክ ሚሳይል መስጠትና ሩሲያን ማስታገስ አስፈላጊ ነው ሲሉ መናገራቸው የሚዘነጋ አይደለም። The strongest army in Europe is Ukraine. ሩሲያ ግን እየተደራደረችም ቢሆን በተለያዩ የጦር ግንባሮች እየገሰገስኩ ነው ብላለች። በአንድ በኩል ጠረጴዛ፣ በሌላ በኩል ጠመንጃ ላይ የተንጠለጠለው የሩሲያና ዩክሬን ድርድር ከመፍትሄ ይልቅ መፋለምን የሚያመላክት ሆኗል ሲሉ ተንታኞች ይናገራሉ። አሁን ላይ ሚያሚ ሄራልድ ይዞት በወጣው መረጃ ደግሞ ዘለንስኪ ትራምፕ ለምንኛ ላይ ጫና እንደሚያደርጉ አልገባኝም ማለታቸውን ነው። ዘለንስኪ ትራምፕ ፍርድ እያጎደሉ ነው፣ ኖት ፌር ሲሉ ተናግረዋል። ዘለንስኪም ከትራምፕ የሚፈልጉትን ያጡ ይመስላል ሲሉ ተንታኞች ከዚህ ንግግራቸው ተነስተው ይገልጻሉ። ትራምፕ ዩክሬን ወደ ጠረጴዛው መቅረብ አለባት ብለው መናገራቸው ዘለንስኪን ሳያበሳጭ እንዳልቀረም ይገመታል። ወደ ሰላም ስምምነት ለመድረስ ድል ወደ ሩሲያ እንዲሆን መፍቀድ ተገቢነት የለውም ሲሉ ዘለንስኪም የትራምፕን ሀሳብ ሸንቆጥ አድርገውታል። ከዚህ ስብሰባ በኋላም ዘለንስኪም የሩሲያ ፍላጎት ጦርነቱ እንዲራዘም ነው ሲሉ ጥሩ ያልሆነ ቃላትን መናገራቸው እያስተቻቸውም ይገኛል። በመጨረሻም የጄኔቫው ድርድር በውዝግብ መጠናቀቁ ለዘለንስኪ ፈተና ሳይሆን እንደማይቀር ከወዲሁ የፖለቲካ ተንታኞች ሀሳባቸውን ያስቀምጣሉ። ሩሲያ ደግሞ ከዚህ ስብሰባ በኋላ ውጊያዋን አጠናክራ መቀጠሏ ስለማይቀር ብሎም የጄኔቫው ድርድር ይህ ነው የሚባል ውጤት አለማምጣቱ ጦርነቱ እየተወሳሰበ እንደሚሄድ አመላካች ነው ሲሉ ተንታኞች ስጋታቸውን ከወዲሁ አስቀምጠዋል።